ዛሬ እጅግ በጣም ልዩ የሆነ ውሎ ነው የምናሳልፈው። የዛሬውን ውሎአችንን ለእናንተ ማሳይበት ምክንያት በጣም ትምህርት ስለሚሰጥና ለብዙዎቻችሁ ደስ የሚያሳይ ነገር ስለሆነ ነው። ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። አብረን ምን አይነት ውሎ እንደምናሳልፍ ታያላችሁ። ተስፍሽ እንግዲህ የዛሬው የምናደርገው ልዩ ቀን ውሎ ላይ አሉ አካል ነው። አልጓጓም? አረ ዛሬማ ከባድ ነው ዛሬ ጥቁሩ ጴጥሮስ ነው እና እናሳያችኋለን። አሁን በጣም ወሳኝ የሆነው የምንሄድበት ቦታ ነው የምንሄደው። ወደ ቃሊቲ ነው እየጠበቀችን ያለች ልጅ አለች። እሷን ለማግኘት ነው የምንሄደው። ወደዛ አሁን እንግዲህ በጣም ስንመጣበት የነበረው መናኸሪያ ደርሰናል። ቃሊቲ መናኸሪያ ነን። የምንጠብቃትን ልጅ አግኝተናታል፣ መታለች። እሷን ሰላም ብለን ለምን እዚህ እንደመጣን ለምን ፕሮግራሙ እንደጀመረ ሁሉንም አብረን እናያለን። ሰላም እንበላት እናገኛለን። ቆይታ እንዴት ነው? ተዘጋጅተሻል? አለምሻን ነበር ስንጠብቅ የነበረው። ለምን እንደምንሄድ እንነግራችኋለን። አሁን ቀጥታ ወደ መቂ ነው የምንሄደው። መቂ ሄደን ነው እንግዲህ ያለውን ፕሮግራም የምታዩት። ደስተኛ ነሽ አለምሻ? ዝግጁ ነሽ? በቃ እንግዲህ አራታችን ሆነን ናቲሻም አለ። ቀጥታ መንገዳችን ወደ መቂ። እስከ መጨረሻው ተመልከቱ። ምን እንደሆነ ፕሮግራሙ ትከታተላላችሁ። አሁን እንግዲህ መቂ ደርሰናል። እዚህ ትንሽ 118 ኪሎ ሜትር ነው። እዚህ ደርሰናል። ወደ ዋናው ፕሮግራማችን ልንሄድ ነው። ስምሽን እስቲ ምናምን አስተዋውቂያቸው። እኔ አለምነሽ መገርሳ እባላለሁ። አለምነሽ ትባላለች። በኋላ ደግሞ በደንብ ለምን እዚህ እንደመጣንና ምን እሷ ውስጥ እንዳለ ምን ምስክርነት እንዳለ እዚህ መቂ ድረስ የመጣንበት ምክንያት በደንብ እንነግራችኋለን። ተከታተሉ። ምረቱ ገኖላለ አለው ሳካታ
ደርሰናል። እንግዲህ እዚህ ወዳጆቻችን ቤት ደርሰናል። እስቲ እንግዲህ የሚፈጠረውን አብረን ዳንዳን ጠጋ በሉ። ምንድን ነው? እነሆ በሩን ተጠጉት። እንትና ነው አሁን እሺ፣ እናስ ይዙ ማን ነው የሚወጣው? እሺ ነው ወይስ ቃሊ? ቃሊሻ እሺ እንግዲህ አሁን ዋናውን እዚህ የመጣንበትን ዓላማ ልንነግራችሁ ነው። እኔና አለምነሽ ከአጠገቤ አለች። ለምን እዚህ ድረስ እንደመጣ ለምን ይህንን ፕሮግራም እንደያዝን እኔ ልናገር አለምነሽ ትናገር? እኔ ልናገር? እሺ እዚህ የመጣ ነው አለምነሽን ለማስጠመቅ ነው። እንግዲህ አለምነሽ ባለችበት የሥራ ቦታዋ ላይ በቀጥታ እየሄደች ቤተክርስቲያን ለመማር የጌታን ደቀ መዝሙርን ትምህርት ለማግኘት ለመጠመቅ እድሉን ስላላገኘች እግዚአብሔር ረዳትና ኦንላይን ላይ እኛን ታገኘናለች። ከራሷ እሱን ግን ብትሰሙት ይሻላል። ግን ዞሮ ኦንላይን ላይ ባገኘችው ተጽዕኖ አማካኝነት ጌታንም ተቀብላ ትምህርቷንም ጨርሳ ዛሬ እንግዲህ ስንት ጊዜ ሆነው ናንተ መጨረሻ ላይ ነው ነበር የጀመረው ጾም ጸሎት ማለት ጾም ጸሎት ላይ ያን ጊዜ ነበር እንግዲህ መከታተል የጀመረችው። ጌታንም በዛው ሰሞን ያገኘችው። በዛው ሰሞን ጌታን አግኝታ አሁን በሚገርም ሁኔታ እንግዲህ ኦልሞስት ከ7 ወር ማለት ነው ከ7 ወር በኋላ እዚህ ደግሞ ተገኝተን ልትጠመቅ ነው። እስቲ ምን ትያለሽ አለምነሽ? እንዴት ነበረ ያሳለፍሽ ቆይታ? ኦንላይን ላይ የነበረሽ ጊዜ ምን እየተሰማሽ ነው ዛሬስ? እስቲ ለሚያዩሽ ሰዎች ንገረኝ። እኔ በቅድሚያ እግዚአብሔር ወደ እኔ ስለመጣ አመሰግናለሁ። ትልቁ ነገር ማለት ነው። ምክንያቱም እኔ እነሱን በህይወቴ ውስጥ እግዚአብሔር ይመጣል ብዬ አስቤ አላውቅም። ግን እግዚአብሔር ረድቶኝ መጥቻለሁ። የመጣሁበት ምክንያት ደግሞ ምክንያቴ እነሱ ናቸው። እኔ ፌስቡክ ኢንተርኔት ዝም ብዬ ስጠቀም ነው እነሱን ያየዋቸው። ጸሎት አላቸው አየዋቸው። ከዛ መከታተል ጀመርኩኝ። ከዛ እንደዚህ መርዳት እንችላለን መማር ቢፈልግም ጌታ መቀበል ሲሉኝ እኔ ደወልኩላቸው ስልካቸውን እንኳን አይቼ ማለት ነው። ከዛ እግዚአብሔርን አገኘው። ከዛም በኋላ መማር ቸርች መሄድ አልቻልኩም። አስረዳዋቸው። በኦንላይን በቴሌግራም ነበር የሚልኩልኝ ሁሉንም የመሰረታዊ ትምህርትን በሙሉ ማዳመጥ ብቻ ሳይሆን እኔ እየጻፍኩ ነበር። እነሱ እንትን በሚሉኝ እያንዳንዱን ክላስ እየጻፍኳቸው እያንዳንዱን ርዕስ እንዲሁም ደግሞ ፈተናዎች ነበሩ። እንግዲህ ይሄ ነው ትምህርቷ መሰረታዊ ክርስትና ትምህርት ይላል። እነዚህ እንግዲህ በኦንላይን ላይ የምትማሪውን እየጻፍሽ ነው። ቀጥታ በኦንላይን ማዳመጠውን እኔ እጽፋለሁ። ለምን ማስታወሻዎች ሙሉ በሙሉ መጽሐፍ ቅዱስ ለመጽሐፍ ቅዱሶች መጽሐፍ ቅዱስ ራሱ በምን ማን እንደጻፋቸው እግዚአብሔር ራሱ ደራሲና እንትን እንደሆነ እሱን አየሁ። ሁሉንም ነገር እንድረዳውን ዛሬ ደግሞ እግዚአብሔር ይመስገን ለጥምቀት የእግዚአብሔርን ልጅነት ለማግኘት በቅቻለሁ። በጣም ደስ ብሎኛል ዛሬ ደግሞ እጅግ በጣም። ምክንያቱም ህይወቴ ሌላ ህይወት ነኝ። አሁን ሌላ አዲስ ህይወት እግዚአብሔርን ልጅነት ላገኝ ነው። ስለዚህ እንግዲህ በቤቷ ቁጭ እያለች የደቀ መዝሙርነትን ትምህርት የመሰረታዊ ክርስትናን ትምህርት እየተማረች ቆይታለች። ይሄ ነገር በቤተ ክርስቲያን ውስጥ ያላረገችበት ምክንያት ስለማትችል ነው። በሰው ቤት ውስጥ እያገለገለች ስለሆነ ቀላል አይደለም ለሷ። እሁድ ሁላችን እንደሚመቸን ወጥታ ቤተክርስቲያን ተካፍላ መምጣት የምትችልበት ሁኔታ አይደለም። ይሄ ለብዙዎቻችሁም ትምህርት ነው። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ታዲያ እኔ ምንም ማድረግ አልችልም ሳይሆን እንደ አይነት እድሎችን ደግሞ መጠቀም እንድንችል እግዚአብሔር አመቻችቶልናል። ስለዚህ ዛሬ ደግሞ በጣም ደስ የሚል ቀን ነው። ነገ ማለዳ ላይ ትጠመቃለች። ዛሬ ማታ ግን የመጨረሻ የጥምቀት ትምህርቷን ትወስዳለች አብራኝ ከኔ ጋር። ጥምቀት ትምህርቷን ከተማረች በኋላ ማለዳ ላይ አብረን እንግዲህ እናስጠምቃታለን። እናንተም ታዩታላችሁ። እዚህ ነው እንግዲህ የምትጠመቀው። ጌታ ሰራዊቶች ይላል።
ነገ እንግዲህ እዚህ ውሃ ላይ ትጠመቃለች። ጥምቀት በጣም አስፈላጊ ነገር ነው። ምናልባት ደግሞ ማታም ዛሬ የትምህርት ጊዜዋን ታሳልፋለች። ልዩ የሆነ የምትመሰክርላችሁ ነገር ካለ በኋላ ላይ ለእናንተ እሷ ትመሰክርላችኋለች። ለጥምቀት አስፈላጊነት ትንሽ እነግራችኋለሁ። ነገ እንግዲህ ድንቅ ጊዜ ነው። እኔና ተስፍሽ እንግዲህ በዚህ ስፍራ ላይ እናጠምቃታለን ማለት ነው። የተነሳበት የማያ የሚደርስበት አያውቅም የተወለድኩ ቀን ታሪኬ እንደተጀመረ ባባውቅ እዚህ እውነት ልኩ ያለ ሌላ እውቀት ተገልጦልኛል የታሪክ ጅምር መነሻ በመስቀሉ ግርጌ ሆኖኛል ያመንኩት ቀን አምላኬ ጌታዬ ስቀበለው እኔ በጣም ትልቅ ደስታ ነው ዛሬ ተሰማኝ። ምንድነው አንደኛ ነገር እግዚአብሔር ስላገኘን ወደ ኋላ ተመልሼ ያሰብኩት አሁን ደግሞ እግዚአብሔር ልጅነት ላገኘ ስለሆነ በቃ እንዴት ነው ለምሳሌ እኔ እናት ነኝና በእናትነትም ለመልካት ልጅ ሲወለድልህ እንዴት ነው ደስታ እጥፍ የሚሆነው። በቃ እንደዛ አይነት ነገር ነው። እጅግ በጣም መግለጽ ማልችለው ነገር ነው የሚሰማኝ። ይሄ ነው ብዬ መግለጽ ማልችል ስሜት ውስጥ ነው። እጅግ በጣም እንግዲህ ጥምቀት ማለት ለአንድ ክርስቲያን እጅግ በጣም አስፈላጊ የሆነ መንፈሳዊ ስነ ስርዓት ነው። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ ለደቀ መዛሙርቶቹ ከሰጣቸው አስፈላጊ ከሆኑ ቃል ኪዳናዊ የሆኑ ስርዓቶች መካከል አንዱ ሰዎችን በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እኔ ነገርኳችሁን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው በማቴዎስ ምዕራፍ 28 ከቁጥር 18 ጀምሮ ባለው መሰረት። ስለዚህ አንድ ሰው ወይም አንድ ክርስቲያን ጌታ ኢየሱስ ክርስቶስን አምኖ በንስሐ ከነበረበት የኃጢአት ሕይወት ከተመለሰ በኋላ ሊያደርግ የሚገባው ስነ ስርዓት ተስማምነን እንቀብራታለን። አባት እግዚአብሔር በጌታ በኢየሱስ ክርስቶስም ስጋዊ ማንነቷን የስጋዋን ፍላጎት ቀብረን እግዚአብሔር የአንተን ፍላጎት ከእርሷ ጋር እናስነሳለን። እግዚአብሔር አባት ሆይ በኢየሱስ ክርስቶስም በእያንዳንዱ የህይወት እንቅስቃሴዋ ላይ እግዚአብሔር አባት ሆይ በኢየሱስ ክርስቶስም አንተ ልቀ እንድትታይ እንለምንሃለን።
አንደኛ መጀመሪያ ደረጃ እግዚአብሔርን በጣም አመሰግናለሁ። እሱ ባዘጋጀልኝ መንገድ ላይ እንዲሄድኩት እሱ ያዘጋጀልኝ መንገድ ላይ አልራመድም። እሱን ያዘጋጀልኝ። ሁለተኛ ነገር ደግሞ እዩንና ጄሪ እንዱኝን አመሰግናቸዋለሁ። ለምን ብትሉኝ በእነሱ ምክንያት ነው። እነሱን ባላይ እግዚአብሔር እነሱን ባያሳየኝ አይኔ አይበራም ነበር። እግዚአብሔር እነሱ ምክንያት ተጠምቅሞ ነው አይኔን ያበራል። አይኔን ስል ስጋዬ አይኔ ሳይል አእምሮዬ የተከፈተ ለእግዚአብሔር ያለው አመለካከት የተቀየረ እነሱ ምክንያት አድርጎ ነው ወደኔ የመጣ። በእነሱ ምክንያት ስለሆነ እግዚአብሔርን አመሰግናቸዋለሁ። እነሱ ደግሞ ለዚህ ደረጃ የሚያደርሱኝ ናቸው። አበረታቶኝ የተቸገርኩት እንዲህ ነው ስላቸው ትምህርትም እንደዚህ ነው እንደዚህ ደርሻለሁ፣ እንዴት ላይ ምን ላይ ደረሽ፣ እንዴት ነሽ እያሉ ያበረታቱኝ እዚህ ያደርሰውኛል። እውነት ለመናገር በሶስተኛ ደረጃ ደግሞ እህቴ ግን በጣም እጅግ በጣም አመሰግናለሁ። በጣም ምክንያቱም በጣም ብዙ ነገር ለኔ ውላልኛለች። እንዴት የእግዚአብሔርን ቃል ለማካፈል ብዙ ነገሮችን መንገድ እያሳየች በእምነቴ እንድጠነክር እንድበረታ ባለሁበት እየሄድኩ አይደለም እየሰራው ግን በእምነቴ እንድበረታና እንድጠነክር አድርጋኛለች፣ አበረታታኛለች። በጣም አመሰግናለሁ። ከሶስተኛ እናንተ በጣም የጌታ ሰራዊቶች እጅግ በጣም አመሰግናለሁ። በኢየሱስ ስም እኔ ጸልያለሁ። የትኛውም አይነት እግዚአብሔር ለዘመናት ያስቸገራት ነገር ሁሉ ተቀብሮ እንድትወጣ እግዚአብሔር አባቱ በጌታ በኢየሱስ ስም ከጥምቀቴ በኋላ ብላ የምትመሰክራቸው ነገሮች እንዲኖሩ በኢየሱስ ስም እኔ ጸልያለሁ። አቤቱ እግዚአብሔር በኢየሱስ ስም በመንፈስ ትሞላ፣ በኃይል ትሞላ። በኢየሱስ ስም እግዚአብሔር አባቱ የሚያስፈልጋት ነገር ሁሉ እንዲደረግላት ጸልይ። ሁሉ ስም ይባረክ። እግዚአብሔር መንፈስ ስላለ እግዚአብሔር ክብር ስላለ እጅግ አድርገን እናመሰግናለን። በኢየሱስ ስም አሜን። Somos